አቶ ረታ በረከት በሌለበት ናርዶስን እቤት ሄዶ ባለሽ እቤቴ እየመጣ በሚስቴ ማስፈራራቱን ካላቆመ እኔም ከናንተ ቤት እየመጣሁኝ እሱ በሌለበት አንቺን አስቸግርሻለሁ። ይልቁንስ አርፎ ካልተቀመጠ በነገር ከመጣ በኔ እንደሚብስ አንቺ ነገር የለም ብሎ ይላታል ማለት ነው። ናርዶስ ደግሞ በጣም ተናዳ ስለነበረ እባክህን ከቤት ይውጣልኝ፣ ምን ልትሆን ነው ከቤት የመጣኸው? እሱ በፍጹም ባለቤቴ ማለቴ ባሌ ካንተ ቤት በፍጹም አይመጣም። ምን ሊሰራ ነው የሚመጣው? ካንተ ቤት ቢመጣ ደግሞ ይነግረኝ ነበር ትለዋለች። እሱም አንቺን ተደብቆ ነው የሚመጣው። አንቺን ተደብቆ መጥቶ በሚስቴ እያስፈራራኝ ነው። ሁሉንም ነገር ለሚስትህ እነግራታለሁ እያለ እያስፈራራኝ ነው። ነገር ግን አርፎ ካልተቀመጠ በኔ እንደሚብስ አሳልፈሽ እንድትነግሪው እፈልጋለሁ ይላታል ማለት ነው። ሰላም ጤና ይስጥልኝ ውድና የተከበራችሁ የቻናሌ ቤተሰቦች በያላችሁበት የዓለም ዳርቻ ሰላማችሁ ይብዛልኝ። እንኳን ወደ ቻናሌ በሰላም መጣችሁ። ስለመጣችሁ ከልብ አመሰግናለሁ። ፕሊዝ ይህ ቪዲዮ የሚደርሳችሁ ሁላችሁም ላይክ በማድረግ ተባበሩኝ። አዲስ ከሆናችሁ ደግሞ ሰብስክራይብ እያደረጋችሁ ላይክ ማድረግ መቼም አይጎዳም አይደለ? የላይክ ምልክቷን ጫን ማለት ለእናንተ ምንም የሚጎዳችሁ ነገር የለም። እናም ፕሊዝ ላይክ አድርጉልኝ ስወዳችሁ ማለት ነው። ለማንኛውም በረከት ናርዶስ እና አቶ ረታ እንደዛ እየተጫጫሁ እያለ ናርዶስ ጮክ ብላ ከቤት ይውጣልኝ፣ የኔ ባለቤት በፍጹም ይሄን ነገር አይፈጽምም፣ ቢያደርግ ኖሮ ይሄን ነገር ለኔ ነግረን ነበር እያለች ስትጮህ በረከት ከውጭ ገባል ማለት ነው። በረከት ከውጭ ገብቶ ሲያየው አቶ ረታ ናርዶስ ላይ እየጮህባትና እየዛተባት እያስፈራራት እንደሆነ ይደርስበታል። ከዛም በረከት የአቶ ረታን አንገት ነቅ አድርጎ ምን ልትሰራ መጣ? ከቤት ይውጣልኝ፣ ምን ልትሆን ነው የመጣው? እያለ አንገቱን አንቆ ያስጨንቀዋል ማለት ነው። አቶ ረታም አንተ ከቤት የመጣህ በሚስት እያስፈራራኸኝ አይደለ? ስለዚህ እኔም በነገር ከመጣህብኝ ወደ ኋላ የምለው ነገር የለኝም። እናም ሁለታችንም እንተያያታለን ብሎ ይጮህበታል ማለት ነው። ከዛም በረከት ግፍት አድርጎ ወደ ውጭ ካስወጣው በኋላ ናርዶስ ጋር ይነጋገራሉ። ቆይ ምንድነው አድርግ የሚል እቤቴ ድረስ መጥቶ ሚስቴን ያስፈራራል፣ እቤቴ ድረስ መጥቶ ሚስቴን ያስፈራራል እያለ በረከት ይጮሃል። ናርዶስም ቀጠል አድርጋ አንተ እስከሱ ቤት ምን ልትሆን ሄድክ? እሱ ቤት ሄደህ ለምንድነው በሚስቱ የምታስፈራራው? እጓዳ ድረስ ገብተህ ሚስቱን አዋርተህ ከዛም በሚስቱ እያስፈራራኸው ነው። ለምን ይሄን ነገር አደረግክ ብላ ስትለው ምን ላድርግ አማራጭ አጥቼ ነው፣ አማራጭ ሳጣ ነው ይሄን ነገር ያደረኩት ሲላት፣ እሷም ታዲያ ለምን ያልነገርከኝም? ይሄን ሁሉ ስታደርግ ለምን ለኔ ያልነገርከኝም? እያለች ትጮህበታለች። እሱም አንቺ መስማትሽ ምንም ትርጉም የለውም፣ አንቺ ብትሰሚ የምትቀይሪውና የምታመጪው ነገር የለም፣ ስለዚህ ለዛም ነው ያልነገርኩሽ ሲላት፣ እሷም ተናዳ ስለነበረ ዝም ትላለች። ከዛም ቀጠል ላደረገና በረከት ጩናን አግኝቻን ነበረ እናም ያው በጣም እያስፈራሯት እንደሆነ ይመስለኛል። በገንዘብ ብቻም ሳይሆን በሌላም ነገር እያስፈራራት እንደሆነ እኔ ገብቶኛል ሲላት፣ አንተ በምን አወቅ? እርግጠኛ ነኝ ያው በዛ ባለ ገንዘብ ሰጥቷት ይሆናል እንጂ በፍጹም በሌላ ነገር አያስፈራሯትም ብላ ስትለው፣ በረከትም በፍጹም በሌላ ነገር አስፈራርቷታል። ያስፈራራባትን ነገር መናገር አልፈለገችም እንጂ እንደዚሁ ስገምት በብር ብቻ አይደለም፣ በብር ብቻ ተገዝታ አይደለም እንደዛ የምታደርገው ብሎ ሲላት፣ እሷም በቃ የፈለጉትን ማድረግ ይችላሉ፣ ነገር ግን ይችን ልጅ ሞታታለሁ እንጂ አልሰጥም፣ በብርም ቢሆን እኛም እንደራደራታለን፣ ምክንያቱም አቶ ረታ ከሰጣት በላይ ብር ከሰጠናት እሷም አርፋ ልትቀመጥ ትችላለች ስትለው በረከት ደግሞ እሞታታለሁ እንጂ ይህን ነገር አላደርግም፣ ሁለተኛ ብር የሚባል ነገር ለማንም አልሰጥም። ሲቀጥል ደግሞ አቶ ረታ ምናልባት ሊያሸንፍ ይችላል። ስለዚህ መጀመሪያውንም እኛንን ስሜታዊ የሆነን ይህን ነገር ያደረግነው። በተለይ አንቺ ሁልጊዜ ስሜታዊ ትሆኛለሽ፣ ቤቴንም ሽጬ እሰጣለሁ ብላ ስለነበረ እንደዚህ ሁልጊዜ ስሜታዊ የሆንሽ ነው እዚህ ሁሉ ጉድ ያስገባሽን። መጀመሪያም ያ ነገር ባይሆን ኖሮ ማለት ያው ልጅቷን በድብቅ ስለሆነ ብር ሰጥታት የነበረው ማንኛውም ሰው ሳያውቅ በኋላ ነው እንደገና በህግ ጉዳይ ተጠይቆ ልጅቷ በጉድፈቻ መልኩ እነሱ እንዳሳድጓት የተፈቀደላቸው እንጂ መጀመሪያ ናርዶስ ብር ሰጥታት ነው ጩናሽ እንድትላት ያደረገችውና በረከት ያንን አንስቶ አንቺ መጀመሪያ ይሄን ነገር ባታደርግ ኖሮ አሁን ካለንበት ቦታ አንሆንም ነበር ብሎ ሲላት፣ አሁንም በድጋሚ እሷ እኔ እቺን ልጅ አጥቼ መኖር አልችልም፣ ከዚህች ልጅ ውስጥ
ከዚህች ልጅ ውጪ ሌላ ልጅ እንድኖረኝ አልፈልግም። ስለዚህ በፍጹም የፈለገ ይሆናል እንጂ ቤቱንም ሸጬ ቢሆን እኔ ለጩና ሰጣታለሁ ብር ስትል፣ በረከት ደግሞ በፍጹም ነገር ሊሆን አይችልም። ከዛም ባለፈ ህግ ስለያዘው ህጉም ምናልባት አቶ ረታ ሊያሸንፈን ይችላል። ነገር ግን ያው ጠበቃው ለእኛ ተስፋ ሰጥቶናል። ያም ሆነ ይህ ምናልባት ሊያሸንፈን ይችላል። ይህን ነገር ደግሞ ማወቅ አለብን ብሎ ሲላት ናርዶስ ደግሞ በፍጹም ይህ ነገር ሊሆን አይችልም፣ ይቺ ልጅ የኔ ልጅ ናት፣ የማንም ልትሆን አትችልም ስትለው በረከት ደግሞ ያቶ ረታ ልጅ ናት፣ ይልቁንስ ያቶ ረታም ልጅ ናት። እስኪ አስቢው አንቺ ልጅሽን ከቤትሽ ሰርቀው ወስደው ልጅ ናት ቢሉብሽና የጉድፈቻ አሳልፎ ቢሰጡ ምን ታደርጊያለሽ ብሎ ሲላት እኔ የማውቀው ነገር የለም፣ ያም ሆነ ይህ ልጅ ናት ብላ ድርቅ ብላ ወደ ክላሷ ትገባለች ማለት ነው። በሌላ በኩል ጌዲዮንና ሄለን አንድ ላይ ቁጭ ብለው ሄለን አሁን በነገራችን ላይ ደህና ናተኝ ማለት ነው። እናም ጌዲዮን ሳሎን ላይ ቁጭ ብሎ እያለ መጥታ ካጠገቡ ቁጭ ብላ እንዴት ነሽ ዛሬ ደህና ነሽ ወይ እያለ እየጠየቃት አዎ ደህና ነኝ፣ በጣም ደህና ነኝ እግዚአብሔር ይመስገን፣ አሁን ጽንሱ ያው 3 ወር አካባቢ የሆነው ነው ትለዋለች። እና እሱም እግዚአብሔር ይመስገን፣ ግን ሄለን ያው የሕክምናውን ነገር መከታተል አለብን፣ ዶክተሩ ያለሽን ማድረግ አለብሽ እያላት ነው። እሷ ደግሞ እሞታለሁ እንጂ ልጅን በፍጹም አላስወርደውም። እኔ ልጄ የሆነ ነገር ከሆነብኝ ከልጅ በፊት እሞታለሁ። ልጅ በህይወት ካለ ግን በፍጹም እኔ ምንም አልሆንም። ስለዚህ እኔ ስለ ልጅ ጉዳይ በፍጹም አልጠራጠርም፣ አልቀየርም፣ ያሰብኩትን አደርጋለሁ ብላ እምቢ ብለዋለች። ጌዲዮን ግን በጣም ፈርቷል። ምክንያቱም ዶክተሩ አስፈራርቷቸዋል። ይህ ጽንስ መውረድ አለበት ያለበለዛ ለሷ በጣም ከባድ ነው ብሎ ስላለ አሁን በረከት በጣም ጌዲዮን በጣም ትልቅ ጭንቀት ውስጥ ነው ያለው። እናትየው በቀን ቤተክርስቲያን ነው በቃ ቤት ውለው አያውቁም። እናትየውና ዛሬም በዛሬውም ራሱ እናቴ እማዬ ታለች ብላ ስትጠይቀው እማዬ ጧት ተነስታ ቤተክርስቲያን ሄዳለች፣ እንደውም በቃ ቤት እኮ መዋል አልቻለችም፣ እዛ እየሄደች እየጸለየች እያለቀሰች ነው የምትውለው ሲላትኝ እኔ በጣም እድለኛ ነኝ፣ እንደሷ አይነት እናት ማግኘቴ በጣም እድለኛ ነኝ ከሚገባው በላይ። እግዚአብሔር እኮ መልካም ነው፣ ህይወታችንን ሊቀይርልን ይሆናል፣ እሱ ምንም የሚሳነው ነገር የለም። እናም እንደውም በጣም ደህና ነኝ አሁን፣ ይልቁንስ የሆነ ሰው የማገኘው ሰው አለኝና እንድሄድ ፍቀድልኝ ብላ ስትለው ሄለን ጌዲዮን ደግሞ የት ነው የምትሄጂው ብሎ ሲላት አይዞህ ወንድ ጋር አይደለም፣ ነገር ግን ያው ሰው ማግኘት ስላለብኝ እሄዳለሁ ስትለው ጁስ ሰርቶ አምጥቶላት ስለነበረ መጀመሪያ ጁስን ጠጪ፣ ሐኪም ቤት መሄድ አለብሽ፣ ሰው ከማግኘትሽ በፊት ይልቁንስ ሐኪም ቤት እንሄድ ብሎ ሲላት እንደውም ጁስን አልጠጣም፣ በቃ ከቀጠሮ የቦታ ለመሄድ ልብሴን ላለብስና ልዘገጃጅ ትለዋለች ማለት ነው። መጀመሪያ አብረን እንዝናና ብለው ስለነበረ እሱ ይህን ነገር አልፈለገም። ከመዝናናታችን በፊት ይልቁንስ ሐኪም ቤት መሄድ አለብሽ፣ ሕክምናሽን መከታተል አለብሽ እያለ ስለጨቀጨቃት እሷ ደግሞ እኔ እናንተ ብቻችንን የሆነ ቦታ ሄደን ጥሩ ጊዜ እንድናሳልፍ እፈልጋለሁ ብለው ነበር። እሱ ግን እስኪ እንደሆነ እንኳን እሺ ብልሽ እማዬ የምትፈቅድ ትመስልሻለች? እማዬ ራሱ እኮ እሺ አትልም። ስለዚህ የትም ቦታ እንሄድም ይላታል። እሷም ጩናን አገኛለሁ ብላ ስለነበረ አስባ የነበረው ከዛም ከቀጠሮ ቦታዬ እሄዳለሁ ብላ ትሄዳለች ማለት ነው። ጩና በጣም የሚገርመው ነገር እሷም አዝናለች። ያው እናቷን እያሰቃየባት ስለሆነ በጣም አዝናለች ማለት ነው። እናም ጩና ታገኛታለች። ጩና አግኝታት ለምንድን ነው እንደዚህ የምታደርጊው? እባክሽን በእኔ በኩል ነው እነሱ ያገኟት የችን ልጅ፣ ስለዚህ ለምንድን ነው እንደዚህ ያደረግሽው? እውነት በብር ትታለሽ ነው ብላ ስትላት እኔን የሚረዳኝ የለም፣ በምንም ልታለል በምንም እኔን የተረዳኝና የሚረዳኝ ሰው የለም፣ እባክሽን ዞር በይልኝ ብላ ትታት ትሄዳለች ማለት ነው ሄለንን ማለት ነው። ምክንያቱም መጀመሪያውም ያገናኘቻት ናርዶስን ሄለን ናት። እንደዚህ ልጅ አለች፣ እናም በጣም እያሰቃየቻት ስለሆነ አንቺ ውሰጅና ጉድፈቻ አሳድጊያት ብላ ስለነበረ እሷም ይሄን አይታ እሺ ብላ ይዛት ያው ተነጋግረው ትወስዳታለች። ያው እንግዲህ ከዛ በኋላ ነው የሁሉ ጭቅጭቅ የሁሉ ነገር። መጀመሪያ ብላ የነበረው የማህፀን ኪራይ ተደርጎ ነው የወለድኩት ብላ ነበር። ከዛ በኋላ ደግሞ ልጇ እንደሆነች ተናገረች። ከዛ ብቻ ገጀራውም ከእስር ቤት ወጣ። ብቻ በጣም ብዙ ነገር ነበር የተፈጠረው። ለማንኛውም ውድና የተከበራችሁ ቤተሰቦቼ
ድራማው አላለቀም። ያለው ቀጣዩን ይዤ እመጣለሁ። እኔ እዚህ ላይ አበቃለሁ። ውድና የተከበራችሁ ቻናል ቤተሰቦች እስካሁን አብራችሁን ስለቆያችሁ ከልብ አመሰግናለሁ። ፕሊስ ላይክ የረሳችሁ ካላችሁ ግን ላይክ ማድረጋችሁን አትርሱ። ለቻናሉ አዲስ ከሆናችሁም ሰብስክራይብ እያደረጋችሁ አበረታቱን። አመሰግናለሁ። በያላችሁበት ሰላማችሁ በዘዘት ይበልልኝ።